ሁለት መንታ መንገድ አለች። አንዷ ወደ ጥፋት፣ አንዷ ወደ ሕይወት። በዚህ ተጓዙ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ሁላችሁም እንኳን ደስ ያላችሁ። ምክንያቱም በሁለንተናችሁ የሚያስብላችሁ አይነት ተቋም እየመጣ መሆኑን ማየት ተገቢ ነው። ሆስፒታል መስራቱ ለምን አስፈለገ? ብዙ ጊዜ ይባላል። እኒህ ሰውዬ አስተማሩ፣ ወንጌል ሰበኩ። ከዛ በኋላስ ድውያንን መጎብኘት የለባቸው? ድውያንን መመልከት የለባቸው? ከወንጌል አገልግሎት ቀጥሎ የሚሰራ ስራ ሆስፒታል ነው ወይም ደግሞ ድውያንን መጎብኘት ነው። ቤተክርስቲያናችን በዋጋውም ቀነስ ያለ በጥራቱ ደግሞ ታላቅ የሆነ በየሀገረ ስብከቱ ሆስፒታል በየወረዳው ደግሞ ክሊኒክ ሊኖራት ይገባል። አባ ገብረ ኪዳን መላ ኢትዮጵያን ነው ያስተማረ። ዛሬ የሚያስተምር ነው። የሚፈሰው ውሃ ከተማይቱን ደስ ያሰኛታል ማለት ነው። ይህ ለኢየሩሳሌም የተነገረ ቢሆንም ለኢትዮጵያ ቤተክርስቲያን የሚሰራ ነው። ለኛ በጉባኤ ቤት ለምንገኝ መምህራን ተስፋ ሆኖናል። እውነት ለመናገር አባታችን አባ ገብረ ኪዳን ለኛ ብቻ አይደለም ለመነኮሳት አሁን በልክወት በደረጃዎት አስበው በዚያው ባደጉበት ልክ ስራ ጀምረዋል። ለኔ እሱ ነው የሚታየኝ። እኚህ ታላቅ አባት በመንፈሳቸው እጅግ በሕይወታቸው ሊደሰቱ ይገባል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምስጋና ጌታ የክብር ባለቤት ምስጋናችንን ሐሳባችንን ሁሉ ወደ ተቀበልልን። የታሰበውን ሁሉ ለፍጻሜ ያብቃልን። የዛሬው የዋልንበት ከደስታም በላይ ደስታ ነው። ይሄ ሰው ካመነበት፣ ሰው ከተከተለው ክርስቶስ በጎቼን አውቃቸዋለሁ፣ በየስማቸው እጠራቸዋለሁ፣ እነሱም ድምፄን ሰምተው ይከተሉኛል። እኒህ አባት ድምፃቸው ስለሚሰማ መንጋው ስለሚከተላቸው ማድረግ ይችላሉ። የዛሬ የዋልንበት የሰምፔር ጠቅላላ ሆስፒታል ወይም ሰምፔር ጀነራል ሆስፒታል ግንባታ የመሰረት ድንጋይ ስናስቀምጥ ነው የዋልነው ዛሬ። በብፁዓን አባቶቻችን ቡራኬና እንዲሁም የመንግስት የስራ ኃላፊዎች ከባህር ዳር ከተማ ተቀዳሚ ከንቲባ ጀምሮ ትልልቅ የመንግስት የስራ ኃላፊዎች በነበሩበት ነው የተጣለው። ይሄ እውነት ለመናገር ለጉባኤ ቤቶቻችን፣ ለቤተ ክርስቲያን፣ ለሀገር ያለውን ትልቅ አስተሳሰብ፣ ትልቅ ትንሣኤ መናገር እፈልጋለሁ። እኔም ቤተ ክርስቲያናችን ወደ ጥንተ ማንነቷ እየተመለሰች እንደሆነ የሚያሳዩ ምልክቶች ብዙ ቢሆኑም በተለይ ደግሞ ይሄ ዛሬ የተጣለው መሰረት በእጅጉ የሚገርምና ለቤተ ክርስቲያናችን ትልቅ ይሁንታ ወይም መስራት ያለባት ዘመኑ ጋር ማዘመን እንዳለባት የሚያሳይ መሰረት ነው። ለምን የሚባል የሰው ዘርን መሰረት አድርጎ የታሰበ ስራ በመሆኑ ይሄ ደግሞ የሚያስደስተው አይኖርምና በዚህ በጣም በእጅጉ ደስ ብሎኛል። እውነት ለመናገር በጣም ተደስቼበታለሁና ቅድስት ቤተ ክርስቲያናችን ከጥንት ጀምሮ ለሰው ልጆች ድህነት ተልእኮ ኃላፊነት የወሰደች መንፈሳዊት ዓለም ናት። እንደመሆኗ መጠን ደግሞ የሰው ልጅ ድህነት ያሳስባታል። ሰው የሚባለው ደግሞ ስጋም ነፍስም ስለሆነ አምላካችን እግዚአብሔር ወደዚህ ዓለም ሲገለጥ በስጋ ሲገለጥ ስጋንም ነፍስንም ነው ይፈውስ የነበረው። ነፍስን በትምህርት ስጋን ደግሞ በተአምራት ይፈውስ ነበረ። ስለዚህ ያ ተልእኮ የቤተ ክርስቲያን ተልእኮ ነው። ስለዚህ አሁንም ቅድስት ቤተ ክርስቲያናችን ትልቁን ኃላፊነት የሰውን የማዳን ስራዋን በሁለቱም ዘርፍ ማካሄድ በጣም የተሻለ ያደርጋታል። ዛሬ የተሰማኝ ደስታ ወደር የለውም። በቤተ ክርስቲያኔ ነው የኮራሁት። ቤተ ክርስቲያናችን እንደሚታወቀው ታላቅ ናት፣ የሁሉ እናት ናት። የሀገራችን የኢትዮጵያም እናት ናት። እንደ ዛሬው ትምህርት ቤቶች፣ ኮሌጆች፣ ዩኒቨርሲቲዎች ሳይከፈቱ የትምህርት ሚኒስቴር ሆና ቤተ ክርስቲያናችን ሀገራችን እዚህ ለመድረሷ ታላቅ አስተዋጽኦ አላት እና ደግሞ ዛሬ በርዕሰ ሊቃውንት አባ ገብረ ኪዳን በዚህ በባህር ዳር
የሚሰራው ሆስፒታል ቤተ ክርስቲያን የሁሉ እናት ለሁሉ ደራሽ ሁሉም መጋቢት እንደሆነች የሚያስረዳ ነውና ትልቅ ኩራት ነው የተሰማን። ሀሳቡ ራሱ በነፍስ የታመሙ በሀሳብ የታመሙ ብዙ ሰዎችን ዛሬ አስቀድሞ ፈውሷል ማለት ይቻላል። ይህ ለኔ ልዩ ደስታዬ ነው። ለምሳሌ ከዚህ በፊት እንደ ቤተክርስቲያን በተለይ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስናይ መምህራን አንድ ሆነው የሚገናኙበት የሚወያዩበት ጊዜ አልነበረም። ምናልባት እንደ ጉባኤ ሊቃውንትም ስናይ ገና ባለፈው ዓመት አካባቢ ነው እንደዚህ ገደማ ነው የተጀመረው። ከተጀመረ በኋላ ሁኔታዎች አይመቻች ብለው በዘንድሮ ዓመት እንደሌለ ነው ያየሁት። ዛሬ ግን የሆስፒታሉ ሀሳብ ራሱ ሁላችንንም ሰብስበውን ከአራቱ ማዕዘን ተገናኝተን የልብ ልባችንን እየተወያየን ነበርና ይህ ለእኔ እጅግ በጣም ትልቅ ደስታ ነው። ከሌላዎቹ ደስታዎች ባሻገር ማለት ነው። ይህ ሆስፒታል ለኢትዮጵያ ቤተክርስቲያን ሁለት ነገርን እንደሚያበረክት ሕሊናዬ ያስረዳኛል። አንደኛው ፈለግ ዘይውህዝ ያስተፌስህ ሀገረ እግዚአብሔር የሚል መዝሙር አለው ነቢዩ ዳዊት። ምን ማለት ነው? የሚፈሰው ውሃ ከተማይቱን ደስ ያሰኛታል ማለት ነው። ይህ ለኢየሩሳሌም የተነገረ ቢሆንም ለኢትዮጵያ ቤተክርስቲያን የሚሰራ ነው። የኢትዮጵያ ቤተክርስቲያን ጥንታዊት ታሪካዊት ናት የምንለው ጉባኤ ቤቶቿ እስከ ዛሬ ድረስ ትምህርታቸው ሳይበረዝ ያለመበረዝ ስላሉ ነው ማለት ነው። በቅድስት ቤተክርስቲያን ውስጥ ያው በእጅጉ የምናውቃቸው ብዙ መድኃኒቶች አሉ። እንደው ጸበል፣ እምነት እንደተባለው እንደው ምስጋናውም መድኃኒት ነው። ይህ እያለ ወይም ስጋው ደሙ እያለ ጸበል እያለ እምነት እያለ ሆስፒታል መስራቱ ለምን አስፈለገ? አዎ ብዙ ጊዜ ይባላል። ሰው በመጀመሪያ መጠበቅ ያለበት ጤንነቱ ነው። ጤንነቱ ደግሞ ከመንፈሳዊ ሕይወቱ ጋር የሚጠበቅበት ተቋም ሲሆን ደግሞ የበለጠ ለቤተ ክርስቲያን በእጅጉ የሚያስፈልግ ነው። ቤተ ክርስቲያን ፈውሰ ስጋም ፈውሰ ነፍስም የሚገኝባት ድህነተ ስጋ ድህነተ ነፍስ ለምእመናንም ለሌላው ሰው ለሆነ ማንኛውም ሰው አገልግሎት የምትሰጥ ተቋም ናት። አምላካችን መድኃኒታችን ኢየሱስ ክርስቶስ እምነታቸውን ጠይቆ ያዳናቸው ሰዎች አሉ። እንዲሁም ደግሞ መዳን መፈለጋቸውን ብቻ ደግሞ ጠይቆ ያዳናቸው ሰዎች ደግሞ አሉ። እምነታቸውን ምንም ይሁን ምን ሳይጠይቃቸው ደግሞ ህብስት አበርክቶ የመገባቸውና ችግራቸውን ሁሉ ያስወገደላቸውም ሰዎች ደግሞ አሉ። በወንጌል ውስጥ የምንመለከተው ማለት ነው። እምነታቸውን ጠይቀን የምናደርግላቸው ክርስቲያናዊ የሆኑ ኩነቶችን እምነታቸውን ጠይቀን እናደርጋለን። ከዛ ውጭ ግን ሰው ለሆነ ሁሉ ልናደርገው የሚገባውን ነገር ደግሞ ቤተክርስቲያን በግንባር ቀደምትነት ለሁሉም ሰው ለሆነ ፍጥረት በጠቅላላ ታደርጋለች። እንኳን ለሰው ለእንስሳት እንድንራራ የምታስተምር ቤተክርስቲያን በመሆኗ ነው ይህንን ምለው። በነፍስ የታመሙ በኃጢአት ደዌ ውስጥ ያሉትን በትምህርት በንስሐ በስጋ ወደሙ በምስጢራቷ ትፈውሳቸዋለች። እንደገና ደግሞ በስጋ ደዌ የጸናባቸውን ደግሞ የራሷ የሆነ ብዙ የመፈወሻ መንገዶች አሏት። ለምሳሌ እንደ ጸበል ብናይ፣ እንደ እምነት ብናይ፣ እንደ ጸሎተ ቀንዲል ብንመለከት የተጸለየ ብዙ እምነት ያለበት ነገር ሁሉ እንደሚፈውስ ታስተምራለች ማለት ነው። ሁለቱንም ሕክምና ቤተክርስቲያን መንፈሳዊት ሐኪም ቤት ናት። ራሷ የክርስቶስ የጸጋው ግምጃ ቤት ናት። መድኃኒቷም የማያረጀው የማያፈጀው የማይለወጠው ጊዜ የማያልፍበት የክርስቶስ ስጋና ደም ነው። ይሄንንም የስጋ ሕክምናውን ይዛ ብትሄድ በጣም የሚያስደስት ስለሆነ አንገብጋቢም ጉዳይ ነው። ምክንያቱም አብሶ ብፁዓን ሊቃነ ጳጳሳት፣ ገዳማውያኑ፣ ቀሳውስት አባቶች የሚታከሙባቸው የሕክምና ማዕከል ባለመኖራቸው ግማሾቹ በሕክምና ስህተት፣ ግማሾቹ ደግሞ በብዙ ችግር ጉዳት የደረሰባቸው በቅርብ ጊዜ የምናውቃቸው አሉ እና ለዛም ለመሰል ተጓዳኝ ነገሮች በጣም አንገብጋቢ ነው። እንደውም ዘግይተናል ነው የምንለው። እና ይሄ የዛሬው ፕሮጀክት ለኢትዮጵያ ቤተክርስቲያን ምንድነው ያለው ዋጋ ይባል ሁለት ነገር ያስረዳል። አንደኛው እንዲህ እንችላለን ወይ የሚል ሐሳቤን ይፈጥራል። በደንብ ማስተዋል ያለብን ከዛሬ 100 ዓመት በፊት የሆነ ሳይሆን በእኛ እድሜ ከዛሬ 30 ዓመት በፊት ታስቦ በሚባል በሽታ ተማሪዎቻቸው የሞቱባቸው መምህራን አሉ እዚህ ሀገር ውስጥ ማለት ነው።
ማከም ቀርቶ ማሳከም አልችል ብለው ማለት ነው። ይህ እሳቤው ከኛ የራቀ ስለነበር ማለት ነው። እያለን እንደሌለን ሆነን ስለነበር፣ ዛሬ ግን ራሱ ትምህርት ቤቱ ሌሎችን ማከም የሚችልበት ትልቅ ሆስፒታል የሕክምና መንደር ሲገነባ ማየት ለካ እንችል ነበር ወይ እንችላለን ወይ የሚል ለሌሎችም መምህራን ተነሳሽነትን የሚፈጥር ነው ማለት ነው። በመሰረቱ ቀደም ሲል የሀገር ባለውለታዎች ናቸው እነዚህ ጉባኤ ቤቶች። ምክንያቱም የተማረ ትውልድ እንዲኖር ያደረጉ እነዚህ ጉባኤ ቤቶች ናቸው። ፊደል የቀረጹ ቀለም የበጠበጡና ትልልቅ ጥበባትን ለሀገር ያስተማሩ ያቆዩ እነዚህ ጉባኤ ቤቶች ናቸው እና ይሄ ባለውለታነታቸው ሳይዘነጋ እንዳለ ሆኖ እንዳለ ያንን እንደያዙ እንደታቀፉ የተዳፈነ እሳት ሆነው ነው የቆዩት ማለት ነው። እና አሁን ያንን መገላለጽ ስራ ነው የሰሩት ርዕሰ ሊቃውንት። ሆስፒታል እየተሰራ ያለው ወይም ደግሞ ሊሰራ የታሰበው በአንድ ሀገረ ስብከት ውስጥ ባለ ወይም ደግሞ በአንድ ገዳም ውስጥ ባለ በአንድ አዳሪ ጉባኤ ቤት መሆኑ እጅግ በጣም ልዩ ደስታ ይሰጣል። ለምሳሌ ከዚህ በፊት ጉባኤ ቤቶችን የምናውቃቸው ማለት ከጊዜያት በኋላ ማለት ነው ቤተክርስቲያን ሀገርን በምትመራበት በምታስተዳደርበት ጊዜ እንደዚህ ያሉ ጉባኤ ቤቶችና የትርጓሜም የዜማም ሌሎቹም ትምህርት ቤቶች የየራሳቸው ስንቅ ኖሯቸው ራሳቸውን ይመሩበት የነበረ ጊዜ ቢኖርም ከጊዜያት በኋላ ግን ያ አልፎ ትምህርት ቤቶች የችግር ማዕከል የልመና ማዕከል እንደሆኑ ነበር የሚታሰበው። አሁን ግን ይህንን ስናይ ጉባኤ ቤት ራሱን ችሎ አንድ ትልቅ ተቋም ሊሰራ እንደሚችል ብዙ ተቋማትንም ደግሞ ይመራ እንደነበር እንደ ማሳያ እንደ ምልክት አድርገን ስለወሰድነው እንደ ክብር መመለስ አድርጌ ወስጄዋለሁ እና እጅግ በጣም በዚህ ደስ ብሎኛል። የኢትዮጵያ ቤተክርስቲያን ይህንን የመሰለ ማድረግም ትችላለች። ግብፃውያን ከራሳቸው አልፎ በኬንያ በኡጋንዳ የራሳቸውን ቄስ ጥቁሩን ቄስ እያስተማሩ ጥቁሩን ጳጳስ እየሾሙ አሁን የራሳቸውን የግብፃውያንን ባህል ታሪክ ለዚያ እያስተላለፉ ነው። እኔ ለምሳሌ በኬንያ ቤተክርስቲያን አለኝ እንዲሁም ባዶ፣ እነሱ ግን 3 ሐኪም ቤት አላቸው። ስለዚህ ካከሙት ካስተማሩት ከጦሩት የማይከተልህ ማን ነው? ሰው እንዲያውም ታሞ ሳለ የደረሰለትን ሰው የበለጠ ይወዳል። በችግሩ ቀን ነው ወዳጅ ማበጀት በችግር ቀን ነው ይባላል እኮ እና ቤተክርስቲያንን የበለጠ እንዲወዷት በህመማቸው ቀን የምንደርስበት ተደራሽነታችን ሊያቀርብ ሊያሰፋ ከምዕመናኖቻችን ጋር በሁለንተናቸው የምናስብላቸው መሆኑንም ሊያሳይ የሚችል ተቋም ነው የተገነባው። ይሄ ማለት የመጀመሪያው ስራ ጤንነትን መጠበቅ ነው። የዚህ ሀሳብ አመንጭና ባለቤት የሆኑት ታላቁ አባታችን ርዕሰ ሊቃውንት አባ ገብረ ኪዳን ሲነግሩን እንደነበረ ሜዲካል ቪሌጅ ነው የሚሰራ ብለውናል እና በዚህ ውስጥ የሚካተቱ በጣም ብዙ ዘርፈ ብዙ ጉዳዮች እንዳሉት አእምሯዊ፣ ስነ ልቡናዊ እና አካላዊ ፈውስን ሊያስገኙ የሚችሉ ነገሮች የተካተቱበት ይህን ሁሉ ሀሳብ አምቆ የያዘ ፕሮጀክት ነው እንግዲህ ዛሬ ይፋ የተደረገው ማለት ነው። ስለዚህ ይሄ መሰረት የሚያሳየው የቤተክርስቲያንን ለሰው ልጆች ያላትን ጽኑ አቋም ድህነተ ስጋ ድህነተ ነፍስ ለሰው ልጆች በሙሉ ያስፈልጋል የሚለውን ትምህርቷን በተግባር ያሳየችበት ጽኑ መሰረት ነው ብዬ አምናለሁ። ጌታችን ከአስተማረባቸውም ተነስተን አባቶቻችን ሰውን የሚስቡትም ለማስተማርም ሰውን የሚጠሩበት አንዱ ታምራት ነው እና በትምህርት በታምራት ነው የጌታችን የሰው ሕይወት ሲጠብቅበት የነበረው። ደዌ ስጋውን በታምራት ደዌ ነፍሱን በትምህርት እየፈወሰ 5000 በዘመኑ ከዚያ እንደገና 8000 በሐዋርያት ዘመን እያለ ዓለም አሁን በደረሰበት ደረጃ የክርስትናውን ዜና እየሰማ እንዲመጣ ተደርጓል ማለት ነው እና ዛሬ እየተሰራ ያለው ነገር ያው የጌታችን ዘመን የሚመልስ ነው። ለምን ህሙመ ነፍሱን ወይም ደዌ ነፍሱን በትምህርት መፈወስ፣ ደዌ ስጋውን ደግሞ በታምራት ማለት ታምራት በዚህ ዘመን ምን ይባላል? ያው አክሞ ማዳን ነው። ለተሰበረ አጥንት፣ ለታመመ ሰውነት፣ ለታመመ አእምሮ፣ ለታመመ ሀሳብ ሕክምና እንደሚያስፈልግ ራሱ ጌታችን ኢየሱስ ክርስቶስ ነው ያሳየው ማለት ነው። ኃጢአትም አይደለም ይሄ። እኔ በጣም ደስተኛ ነኝ። ምክንያቱም የቤተ ክርስቲያን መምህራን ነፍስን ብቻ የማዳን ተግባር አይደለም ጉዟቸው፣ ሰውን ነው
ሰው የሚባለው ደግሞ ነፍስ ብቻ አይደለም ስጋም ነው። ስለዚህ ስጋ ጤናማ ሲሆን ነው አገልግሎት የበለጠ የሚሰፋው። ስለዚህ በነፍስ ብቻ አይደለም ክርስቶስ ተሰማርቶ ይሰራ የነበረው የስጋ ደዌ ያለባቸውንም በታምራት ይፈውስ ነበር። ስለዚህ እኛ ደግሞ በምንችለው ነገር ስጋዊ ጤንነታቸውንም ጭምር መንከባከብ አስፈላጊ ነው። የሰው ልጅ ክብሩ በነፍሱ ብቻ ሳይሆን በስጋውም ጭምር ስለሆነ ስለዚህ ደዌ ስጋንም የሚያርቅ ስራ በመሰራቱ በጣም ደስተኛ ነኝ ማለት ነው። በተለይ የቤተ ክርስቲያን አባቶች የሰው ልጅን በምንም አይነት በሁኔታ በቋንቋ በሀብት ደረጃ ሳይለዩ በአንድነት በእኩል የሚሰሩባቸው ማህበራዊ ጉዳዮች ላይ አስፍቶ መስራታቸው ለእምነታችንም የበለጠ ጠቃሚ ቤተ ክርስቲያን ምን ያህል እግዚአብሔር የፈጠረውን ፍጥረት ሁሉ ለመታደግ የተተከለች የተቀመጠች ወይም የቆመች ተቋም መሆኗን የአማንያን ሳይቀር የሚሳቡበት ስለሆነ እንደሰትበታለን ማለት ነው። ቤተ ክርስቲያናችን በየሀገረ ስብከቱ ሆስፒታል በየወረዳው ደግሞ ክሊኒክ ሊኖራት ይገባል። ህዝቧን የምታገለግልበት በዋጋውም ቀነስ ያለ በጥራቱ ደግሞ ታላቅ የሆነ ቤተ ክርስቲያኒቷን ወደ ላይ የሚያደርስ ህዝቧን ደግሞ ተጠቃሚ የሚያደርግ ያስፈልጋልና እንደኔ አንገብጋቢ ሆኖ የታየ ነው። ወቅቱን የዋጀ ነው። በጣም ደስ የሚል ነው። ሊቀድም የሚገባው ይሄ ነበረ ለሚለው እንደየ አተያዩና እንደየ አካባቢው ነው ፕሮጀክት የሚሰራው። እኛ ሀገር ላይ የብዙ የመዝናኛ ይሄን ያክል ላለው ማህበረሰብ የዚያ ክፍተትም ችግርም የለም። እንደ ጉባኤ ቤት የነፍስን ህመም በእውቀት በንስሐ በስጋው ደግሞ የሚያክም እንደመሆኑ መጠን የስጋን ደግሞ ህመም ማራቅ የሚችልበት ይህን ሆስፒታል ከትምህርት ቤት ከሆቴሎች ከሌሎች መዝናኛ ገንዘብ ሊያስገኙ ከሚችሉ እንትኖች ይሄንን መምረጡ በጣም አስፈላጊና ተገቢ እንደሆነ ይሰማኛል። ከዛ በተጨማሪ ሰውን ማገልገል ነው አንዱ የክርስቶስ ዓላማ። ክርስቶስ እውነት ነው ማስተማር ስራ ሰርቷል። ከዚያ ቀጥሎ ግን ድውያንን መጎብኘት ነበረ ቀጣዩ ስራው። እነሱን ወደ መፈወስ ስራ ነው የገባው። ስለዚህ እኒህ ሰውዬ አስተማሩ፣ ወንጌል ሰበኩ። ከዛ በኋላስ ድውያንን መጎብኘት የለባቸው? ድውያንን መመልከት የለባቸው? ቀጥሎ ከወንጌል አገልግሎት ቀጥሎ የሚሰራ ስራ ሆስፒታል ነው ወይም ደግሞ ድውያንን መጎብኘት ነው እና ይሄ በቀዳሚነት ከምንሰራቸው ስራዎች መካከል ሊካተት የሚችል ነው ብዬ አምናለሁ። ይህንን ፕሮጀክት ማለት ነው። ተርቤ አላበላችሁኝም፣ ታርዤ አልጠየቃችሁኝም፣ ታምሜ አልጠየቃችሁኝም። ገብቶሃል? ታመው ሳለ ከደረስክላቸው ለምን ያንተ ተከታዮች ያንተ አማኞች ለምን አይሆኑ? ስለዚህ ይሄ ለእኔ ህይወት እጅግ የሚያስደስተኝ እጅግ ደግሞ በአይምሮዬ ላይ የሚፈልጥ ስለዚህ ይህንን ለፍጻሜ ያብቃልን እንላለን። የሚደንቅ ነው። እንደው እግዚአብሔር ያው ታሪክን ለባለ ታሪክ ስለሚሰጥ ቤተክርስቲያኗ እንግዲህ ለዘመናት ትልቅ ሆና የምትኖረው በአብነት ትምህርት ቤት ነው። አብነት ትምህርት ቤት የቤተክርስቲያኗ የጀርባ አጥንት ናቸው። ቤተክርስቲያን ትልቅ ደረጃ ለመድረስ ምንጮቹ ሊቃውንት ናቸው። ዲዮቅልጥያኖስ የሚባለው ከሃዲ ንጉሥ አብያተ ክርስቲያናት የታጸዋ አብያተ ጣዖታት ይትራዋ ባለበት አዋጁ እኔ ብዙ ሊቃውንትን ብዙ ክርስቲያኖችን በየቀኑ አስገድላለሁ፣ የዚህ ኦርቶዶክስ አማኝ ክርስቲያን እየበዛ ይሄዳል፣ ሚስጥሩ ምንድነው ብሎ ጠይቆ ነበር። አይ የዋህ ጉባኤ ቤቶች ካሉ ቤተ ክርስቲያኗ ወላድነቷ ይቀጥላል፣ ለዚህ ነው ክርስትናው እየሰፋ የሚሄደው ብለውታልና ለቤተ ክርስቲያኗ ትልቁ ጉባኤ ቤት ነው። በዛው በታላቁ ቦታ ትልቅ ስራ መሰራቱ በጣም የሚደንቅ ስለሆነ በአብነት ትምህርት ቤቱ ደግሞ የሚሆን በጣም የሚደንቅ ለሌሎቹ የሚተርፍ አሁን ዛሬ በዚህ ርዕሰ ሊቃውንት አባ ገብረ ኪዳን የመሰረት ድንጋይ ሲያስቀምጡ ከተለያዩ ገዳማት አድባራት የአብነት መምህራን መጥተዋል። ከማስተማሩ ጎን ለጎን ይሄን ስራ ለመስራት እንዳቅማቸው ለመስራት ቁጭት ይጥልባቸዋልና ይሄ ሆስፒታል ሌሎች ሺዎችን ሌሎች በመቶ ሺህ የሚቆጠሩ ሆስፒታሎችን ይፈጥራል ብዬ አስባለሁ። በአብነት ትምህርት ቤቱ መሆኑ ደግሞ በጣም የሚገርም የሚያስደንቅም ነው። አባታችን አባ ገብረ ኪዳን ርዕሰ ሊቃውንት እንግዲህ ከመጡበት ጊዜ ጀምሮ የቤተክርስቲያኒቱን ትምህርት ተምረው ማስተማር ከጀመሩበት ጊዜ ጀምሮ ለቤተክርስቲያን እያተረፉት ያለው ነገር እጅግ በጣም ልዩ ነው።
እንደ ቤተ ጉባኤ በጣም እጅግ በጣም የሚያስደስት ነው። ለእኛ በጉባኤ ቤት ለምንገኝ መምህራን ተስፋ ሆነውናል። እውነት ለመናገር አባታችን አባ ገብረ ኪዳን ለእኛ ብቻ አይደለም ለመነኮሳት በምንኩስናው ዓለም ያሉ አባቶች በቀደመው ዘመን ድሆችን የሚመግቡ ናቸው እንጂ ከምእመናን ለምነው የሚበሉ አባቶች አልነበሩም። ምእመናን በጸሎት ለመታሰብ አስራት በኩራታቸውን ይዘው ይመጣሉ። ይሄ እውነት ነው። በጸሎት አስቡን ብለው ልብሱንም ሌላውንም ነገር ይዘው ይመጣሉ። ከዛ ውጭ ግን መነኮሳት ከዓለም ርቀው ለራሳቸው ልብስ ቀለብ አዘጋጅተው ሰርተው በተገብሮ የሚኖሩ ናቸው እና ያንንም አሳይቷል። ለመነኮሳት ይሄ ትምህርት አለው። ለኛ ለመምህራን ደግሞ ልክ እንደዛው ከማስተማር ጎን ለጎን ይህንን መስራት፣ ከተማ ማልማት፣ ሀገር መገንባት፣ ትውልድን በመልካም አስተሳሰብ በመልካም ሰብና መገንባት እንደሚቻል ማሳያ ሆነውናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ሁላችሁም እንኳን ደስ ያላችሁ። ምክንያቱም በሁለንተናችሁ የሚያስብላችሁ አይነት ተቋም እየመጣ መሆኑን ማየት ተገቢ ነው። አሁን እንደ ጉባኤ ቤት መምህራን፣ የመዋቅር አካላት እንደ ገዳማት በተለይ ደግሞ አሁን በስራችን ያሉ ደቀ መዛሙርት አሉ። እንዲህ አይነት ያደገ ሀሳብ ባሳየናቸው ልክ እነሱ ደግሞ የበለጠ እያሰቡ እንደሚሄዱ ማሳያ ስለሆነ እንዲያው እንዳጠቃላይ አጣን የምንለው ነገር እየመጣ ስለሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ወይም የቤተክርስቲያን ወዳጆች የሆናችሁ ሁላችሁ እንኳን ደስ ያላችሁ ማለት እፈልጋለሁ። የምንኩስና ሕይወት ራሱ ገድል ነው። ማስተማር ደግሞ ተጨማሪ ገድል ነው። በዚህ ላይ ደግሞ ተጨማሪ ሌላ ሀሳብ አምጥተው ፕሮጀክቱን ጸንሰው አምጠው ወልደው ለዚህ ላደረሱት ለአባታችን ለርዕሰ ሊቃውንት አባ ገብረ ኪዳን እንኳን ደስ ያለዎት፣ እንኳን ለዚህ ቀን አበቃዎት። አሁንም የእንጦንስ የመቃርስ የአባ ተክለ ሃይማኖት አምላክ ለፍጻሜው ያብቃልዎት በማለት መልካም ምኞቴን እገልጣለሁ። ወኩሉ ዘተጽፈ ለተግሳጽ ያለ ተጽፈ አይደል ቅዱስ ጳውሎስ ያለው የተጻፈ ሁሉ ለትምህርታችሁ። ይህ ትምህርት ነው። አባ ገብረ ኪዳን መላ ኢትዮጵያን ያስተማረ ዛሬ የሚያስተምር ነው። ይሄ ሁሉም የሚነቃነቅ ሁሉም የሚነሳ የዋናዋ ቤተክርስቲያን እንኳን ፕላን አስባ ወስና ሆስፒታል ልትሰራ አቅዳ ግን አልጀመረችም። ገብቷል። እንዲሁም በዚህ አይነት ልትንቀሳቀስ ትችላለች። ይህንን ታሪክ ይህንን ስራ በሚቀጥለው ጥቅም ሲኖዶስ ምን ተንብላ አለ ቅዱስ ያሬድ፣ ምን ተንብላ አለ ነፍስ። ለዚህ ድርጅት ምን እንበለው? እኛስ ምን እንበል? ለራሳችንስ ምን እንበል ብለን የምንጠይቅበት ጊዜና ሰዓት ነው። ይሄ ትምህርት የሚሰጠን ነው። ይሄ ሆስፒታል ቤተ መንግስቱን ብፁዓን አባቶቻችን ሲያመሰግኑ ሲያደንቁ፣ ቤተ መንግስቱ ደግሞ ቤተ ክህነቱን ሲያመሰግን የተዋለበትና ኦርቶዶክስ ቤተክርስቲያን ከፍ ያለችበት ቀን ስለሆነ በዚህ በጣም ደስተኞች ነን። እንዲያው በቀጣይ ተአምር የሆነ ስራ ሰርተው ያሳዩናል ብለን ተስፋ የምናደርጋቸው አባት ናቸው። አባ ገብረ ኪዳን ወጣትም ናቸው። በእድሜ እኛን ቀድመን የመጣ ነው ወደ ወንበር መዘርጋት። ግን ደግሞ በአገልግሎት በተግባር በሚታዩ ስራዎች ማንም ያልቀደማቸው ታታሪ ሐዋርያዊነት አገልግሎቱ ሳይቀርባቸው በቅበተ እምነት ዘርፍ ራሱ ርኅራኄያቸው ሲያለቅሱ የምናያቸው አባት ናቸው። ቤተክርስቲያን አንድ ጉዳት ሲደርስባትና ምእመናን ንስሐ መግባት አልቻሉም ብለው እንኳን የሚያለቅሱ አባት ናቸው። አባ ገብረ ኪዳን የምታውቋቸው ስለሆነ ይህም ብዙ አልናገርም። ግን እንደዛም ሆኖ ደግሞ ይህም የልማቱም ዘርፍ ደግሞ ሳይቀርባቸው መምጣታቸው ይህ መንፈስ ቅዱስ ስራ ነው። እግዚአብሔር ካከናወንላቸው ምንም ማድረግ አይቻልም። ለዚህ ደግሞ የተለያዩ ጉባኤ ቤቶች የምንገኝ መምህራን ከመልካም ፈቃዳችንና አይዞት ከማለታችን በተጨማሪ ዳዊታችንን እየደገምን በማህበር ጸሎት ስናግዝ ቆይተናል። ዛሬ ደግሞ ይሄ ሆኖ ስላየ ነው በጣም ደስተኞች ነን። ከማንም ከምንም በፊት በጣም ደስተኞች ነን። ለዚህ ነቢዩ ኤርምያስ ሁለት መንታ መንገድ አለች፣ አንዷ ወደ ጥፋት፣ አንዷ ወደ ሕይወት። በዚህ ተጓዙ፣ የጥፋቱን ትታችሁ በዚህ ተጓዙ፣ ይሄ ይጠቅመናል ብሎ የሚነግረው ካለ የኢትዮጵያ ሕዝበ ክርስቲያን ኃይል አለው። ትልቅን ኃይል ነው ያለውና አመራር ሰጪው መጠንከር አለበት። ለዚህ
እኒህ ታላቅ አባት እጅግ በመንፈሳቸው እጅግ በሕይወታቸው ሊደሰቱ ይገባል። እንኳን ላማኝ ይላል በፍልስፍና መልካም ነገር ለማያምኑ ለካህዲዎች እንኳን ደስ ይላል ይላል። መልካም ነገር ለማያምኑ ካህዲዎችም በመልካም ነገር ያምናሉ ይላል። ስለዚህ በጣም ነው የምናመሰግነውት እኛ መምህራን፣ ከዛም ደቀ መዛሙርቶቻችን፣ ከዛም ደግሞ ሲቀጥል በገዳም ያሉ አባቶችም ልክ እንደኔ ሁሉ አብነት እንደሚያደርጉት ምንም ጥርጥር የለኝም። አይዞት ይበርቱ። አሁን በልክዎት በደረጃዎት አስበው በዚያው ባደጉበት ልክ ስራ ጀምረዋል። ለእኔ እሱ ነው የሚታየኝ። ይሄ አለ አይደል፣ አንዳንድ ጊዜ ሰው ብዙ ተናግሮ ትንሽ ሳይሰራ የሚያልፍ ሰው አለ። አንዳንድ ሰው ደግሞ ምንም ሳይናገር ሰርቶ የሚያልፍ አለ እና ሁለቱ ተቀናጅቶ በሚናገሩት ልክ በዚያው ባደገ እሳቤ ይሄንን ተቋም ይዘው ስናየወት የሚመጥንወት ነው፣ በልክወት የተሰፋ ነው እንድንልም እንገደዳለን እና በእውነት በዘመናችንም የዘመናችን ሰው ስለሆኑ ደስ ይለናል። እግዚአብሔር አምላካችን የተመሰገነ ይሁን። ጉባኤዎትን ያስፋልን። ደግሞ ዛሬ መሰረቱን እንደጣል ተመርቆ ደግሞ የምርቃቱ አብረን እንድንገኝ አባቶችም እንዳሉን በዚያ እንድንገናኝ እግዚአብሔር አምላካችን ፈቃዱ ይሁን። ርዕሰ ሊቃውንት አባታችን መምህራችን እጅግ ተወዳጁ በእውነቱ ጊዜዎትን ራስዎትን ለእግዚአብሔር ስለሰጡ እግዚአብሔር ደግሞ ራሱን የሚሰጠው ሰው ስለሚወድ እየተጠቀመቦት ነው። በጣም የተደራረበ ልዩ የሆነ እግዚአብሔር የጸጋው ማደሪያ አድርጎታል። በእውነቱ የተሰጠው ጸጋ ልዩ ነው። ይሄ ሊሆን የቻለው ደግሞ የእርስዎ ትሕትና፣ ደግነት፣ ሰው አክባሪነት፣ ለእግዚአብሔርና ለቤተ ክርስቲያን የሚሰጡት ክብርና እግዚአብሔርን የማመስገን ታላቅነቶ እግዚአብሔር ዛሬ ገልጾታል። በእውነቱ ዛሬ የነበረው ድካሞት እግዚአብሔር በአደባባይ አክብሮታል። በእውነቱ ሌሎቹንም ስራ ሌሎቹንም የቤተ ክርስቲያን ጉዳይ የሚፈቱልን ክብራችን ነዎት፣ አክሊላችን ነዎት። በጣም እንኮራቦታለን። እንኳን ደስ አለዎት በዚህ በመጀመሪያ ምዕራፍ ስራዎት። ሌላም ብዙ ስራ ይሰራሉ። ይሄ ስራ ደግሞ እንደተባለው የማጠናቀቂያ ጊዜው 9 ዓመት ሊፈጅ ይችላል ተብሏል። በአጭር ጊዜ በ4 በ5 ዓመት እግዚአብሔር ከእርስዎ ጋር ሆኖ እንደ ታላቁ ንጉሥ እንደ ላሊበላ እርስዎ ቀን ይሰራሉ፣ እግዚአብሔር ሌሊት ይሰራልና በአጭር ጊዜ ተጠናቆ ለማየት እንዲያበቃዎት ዛሬ መሰረት ድንጋዩን በብፁዓን አባቶች እንዳስጣሉ ነገ ደግሞ ምርቃቱ ላይ ሪባኑን ቆርጠው እኛም ልጆችዎት ወንድሞችዎት በእርሶ ያለንን ኩራት ለማየት ያብቃን። በጣም እንወዶታለን፣ እናከብሮታለን። መምህራችን እንኳን ለዛ አበቃዎት ለማለት እወዳለሁ። እስካሁን በማየው አገልግሎቶት በሐዋርያት ዘመን ያለችውን ቤተክርስቲያን የሚያሳይ ፍቅርና አገልግሎት አይቼቦታለሁ። በዚህ እንዲቀጥሉ መልእክቴ በጣም የጸና ነው። ቀደም ሲል ብፁዕ አባታችን አቡነ አብርሃም እንደተናገሩት የሚሰራ ሰው ብዙ እንቅፋት የሚሆኑ ሰዎች ያጋጥሙታል። ያንን ሁሉ አልፈው ድል አድርገው እስከ ወዲያኛው ዓለም ድረስ ያችን ዓለም እስክንቀበል ድረስ አብረን እንደምናገለግል ተስፋዬ የጸና ነው። አመሰግናለሁ። እንግዲህ ምእመናን አንድ መልእክት አለኝ። ሁላችሁ የምታዩ ምንድን ነው? ብፁዕ አቡነ ኤልያስ ነው ሲናገሩት የሰማሁት። የግሪክ ፈላስፋዎች እንዲህ ይላሉ ብለው ሲናገሩ አንድ ሰው ውሃ ቢገባ ባህር ውስጥ ዋና የማይችል ሆኖ ግን ለመውጣት ሲንፈራገጥ ካየኸው መውጣት ይፈልጋልና አርዳው። ዝም ብሎ ከተኛ ግን አንተን ይዞ ይሰጥማልና እንዳትነካው ይላሉ ይባላልና አሁን ጉባኤ ቤቶቻችን መንፈራገጥ ጀምረዋል። እርዱን፣ ከባህሩ መውጣት እንፈልጋለን እያሉ ነው። ስለዚህ እነዚህን ባህሩ ሊያሰጥማቸው እነሱ መውጣት የሚፈልጉ ጉባኤ ቤቶችን ከረዳችኋቸው በእርግጠኝነት ነገ የምትፈልጓትን ኢትዮጵያ፣ የምትፈልጓትን ቤተክርስቲያን፣ የምትፈልጓትን ቤተ ክህነት ታገኟታላችሁ እና ምእመናንም አብራችሁን ልትሰሩ ያስፈልጋል። አብራችሁንም ስለሆናችሁ እናመሰግናለን። እግዚአብሔር ይስጥልኝ። ወስብሐት ለእግዚአብሔር አሜን። በጣና ቅዱስ ቂርቆስ 4 ጉባኤያት ትርጓሜ ትምህርት ቤት የአንድነቱ ገዳም እኒህ ሁሉ ያሉበት የተዋቀሩበት በጣም ልዩ የሆነ ለሰው ልጅ ድህነት መሰረታዊ የሆነ ሰንፔር ጠቅላላ ሆስፒታል በመመስረቱ ሁሉም ጉባኤ ቤቶችም እኔን ጨምሮ የበለጠ ሁሉም መምህራን የሚደሰቱበት ነው ማለት ነውና ፍጻሜውን አሳይቶ ደግሞ ለምርቃኑ የምንጠራበት እንዲሁ ደግሞ አብረን ተጋግዘን የምንሰራበትን እድል እንዲያመጣ ምኞቴ ነው። እግዚአብሔር ያክብርልኝ። ክርስትና እንዲያልፍ እንዲሸጋገር ልጆች እንደ እናቶች እንደ አባቶች ክርስቲያን እንዲሆኑ ጉባኤ ቤትን በየትኛውም ነገር መደገፍ ትልቅ አግባብ ነውና
ይህ ታላቁ ቤተ ጉባኤ በአባታችን በርዕሰ ሊቃውንት አባ ገብረ ኪዳን የሚመራው ጉባኤ ቤት የጀመረውን ፕሮጀክት ለመፈጸም ሁሉም ሰው ሊረባረብ ይገባል ነው የምለው። ምክንያቱም ይሄ ከሆነ ጉባኤ ቤቱ ራሱን ይችላል። ራሱን ከቻለ ደግሞ ስለ ምግባቸውና ስለ ልብሳቸው የማያስቡ በቀዳሚ ሁኔታ እነሱን ደቀ መዛሙርትን የሚረዳ ስለሆነ የማያስቡ ትምህርታቸውን ብቻ ምስጢራቸው ላይ የሚራቀቁ ደቀ መዛሙርት ስለሚገኙ ለቤተ ክርስቲያን በጎ ትሩፋት ይኖራቸዋል ማለት ነውና ሁላችንም ይህ የሚመለከተን ሁሉ ከክርስትናውም ሃይማኖት ውጭ እንደ ኢትዮጵያውያን ይሆን እንደዚህ ያለውን በጎ ተግባር እንድንደግፍ ያው በእግዚአብሔር ስም ነው የማሳስበው። ይህንን መልእክት የምትሰሙ ኦርቶዶክሳውያን በመላው ዓለም የምትኖሩ የኢትዮጵያ ቤተክርስቲያን በዚህ በ50 በ60 ዓመት ውስጥ ምንድነው ያጣችው የሚለውን ቆም ብለን ልናጤን ይገባናል። ያጣችው 1 ሚሊዮን 2 ሚሊዮን አይደለም፣ 20 30 ሚሊዮን ህዝብ ነው ያጣችው። ህዝቡ ግን የጠፋው ምንድነው? ምን እርቦት ነው? ከዚያ እኛ ጋር ማስቀደሻ አዳራሾች ጠፍተው ነው? ከዚያ ምን አግኝቶ ነው የሚለውን ብናይ ከዚያ ያገኙት ከኛ የተሻለ ትምህርት የለም። እኛ ጋር ግን ያለንን እውነት የሚገልጡ ብቁ መምህራን የሚፈሩበት ትምህርት ቤት በእውነቱ አናሳ ነው ማለት ነው እና አባ ገብረ ኪዳን ርዕሰ ሊቃውንት እየሰሩ ያሉት ተማሪዎቹ ሳይራቡ ሳይጠሙ መሰረታዊ ነገራቸው ተሟልቶላቸው የሚማሩበት ትልቅ ትምህርት ቤት እንዲሆን የነፍስ ብቻ ሳይሆን የስጋም እገዛ ማድረግ የሚችሉ ትምህርት ቤቶች እንዲፈጠሩ እየሰሩ ነውና ያ የጠፋው ህዝብ ይመለስ ዘንድ አስራታችሁን በኩራታችሁን ለፕሮጀክቱ ድጋፍ እንድታደርጉ እንጠይቃለን። ይሄን ብቻ ሳይሆን ሁሉም ቦታ ላይ ገንዘባችን ትምህርት ቤት ላይ ይዋል። ህዝቡ ማስቀደሻ ጠቦት ፕሮቴስታንት አዳራሽ አልሄደም፣ ማወቅ ያለብን ማለት ነው። ህዝቡ የሚቆርብበት ግቢ አጥቶ አይደለም ወደ ሌሎች አዳራሽ እየሄደ ያለው። የሚያስተምረው ህይወትን የሚያሳየው የህይወትም የእውቀትም መምህር ስላጣ ነውና ሁላችሁም እነዚህ መምህራን ለሚፈሩበት ትምህርት ቤት ያላችሁን አስራታችሁን በኩራታችሁን በማገዝ ድጋፍ እንድታደርጉ ጥሬን አስተላልፋለሁ። አመሰግናለሁ። ምስበ ክርስቲያኑ አይተህመን ነው እኮ አይተህመን። ይህንን አይቶ ራሱ የማይተባበር እጅግ ህሊና ላለው ሰው ያሳዝናል። ሁሉም እንደሚተባበር ነው የተቻለውን ያህል ችግር ካላዘው በስተቀር ሌላ ችግር የኑሮ ችግር ሳይሆን እንዶ ሌላ ችግር ካላዘው በስተቀር ይተባበራል እና የኢትዮጵያ ህዝብ ለእንዲህ ያለው ትልቅ ትብብር እንደሚያደርግ ተስፋ አደርጋለሁና ሁሉም እንዲተባበር የኛ የሁላችን ሀሳብ ነው እና እግዚአብሔር ይርዳን ሁላችንም። አሜን።